ሰላም ሰላም። በቤተሰብ ሕግ ውስጥ በተደጋጋሚ ጥያቄና ክርክር ከሚነሳባቸው ጉዳዮች መካከል ባልና ሚስት በትዳር ውስጥ እያሉ የወጣ ወጪ ወይም ደግሞ የተገባ ዕዳ ለትዳር ጥቅም ውሏል ወይስ አልዋለም የሚለው ክርክር ነው። እንግዲህ የቤተሰብ ሕጉ በግልጽ የሚደነገው የሚመለከተውም በነገራችን ላይ ለትዳር ጥቅም የተገባ ዕዳን በተመለከተ ነው። ነገር ግን አንዳንድ ጊዜ ባልና ሚስቱ ለፍቺ ሊያመሩ ትንሽ ጊዜ ሲቀራቸው ወይም ደግሞ ትዳር ውስጥም እያሉ የተወሰነ ገንዘብ ወጪ ተደርጎ ወይም ደግሞ አንደኛው ወገን ብዙ ብር ገቢ አግኝቶ ያንን ገንዘብ በተመለከተ የመካፈል ጥያቄ ሲቀርብ በተቃራኒው ተጋቢ በኩል የሚቀርበው መከራከሪያ ያው ለትዳር ጥቅም ውሏል በሚል ነው። ይህም በተመለከተ በሰበር የተያዘው አቋም ምንድን ነው? ካልተስተባበለ በስተቀር ለማናቸውም ወጪ ወይም ደግሞ ዕዳ ለትዳር ጥቅም እንደዋለ ሕጉ ግምት ይወስዳል ነው። ይሄ በጣም ጠንካራና በበቂ ማስረጃ መስተባበል ያለበት የሕግ ግምት ነው። ለዛሬ እንግዲህ በሰበር ችሎት ከተነሱት ጉዳዮች ውስጥ ይህንን ለትዳር ጥቅም መዋልን በተመለከተ የሕግ ግምቱ ተፈጻሚ የማይሆንባቸውን ሰበር ችሎቱ የለያቸውን የተለያዩ ሁኔታዎችን ከሰበር ችሎቱ ውሳኔዎች አንጻር እናያለን ማለት ነው። መጀመሪያ ላይ የምናገኘው የትዳር ጥቅም ከማይሰራባቸው ሁኔታዎች መካከል የመተጋገዝና የመረዳት ሁኔታ ጥያቄ ውስጥ ሲገባ፣ እንዲሁም ደግሞ ባልና ሚስቱ ተለያይተው በነበረበት ወቅት ሁለት የሰበር መዝገቦች ይጠቀሳሉ። በዚህ ላይ ሰበር መዝገብ ቁጥር 156/834 እና 91981። ስለዚህ በተለይ ወደ ፍቺ ሊያመሩ ሲሉ ለተወሰነ ጊዜ ተለያይተው በነበረበት ጊዜ ከባንክ የወጣ ገንዘብ ወይም ደግሞ የወጣ ወጪ የተገባ ዕዳ በሙሉ ለትዳር ጥቅም እንዲሁ ግምት አይወሰድበትም። ያኛው ወገን ለምን እንዳወጣውና ገልጾ በማስረጃ ማስረዳት አለበት ማለት ነው። ሁለተኛውም የዚሁ ተከታይና ተጓዳኝ የሆነ ሁኔታ ነው። በግጭት ወቅት የወጣ ገንዘብም በሰበር መዝገብ ቁጥር 228/189 እና 236/436 ግጭት ወቅት ማለት ያው አብረው እየኖሩ አይደለም፣ ተጋጭተው ለምሳሌ ወደ ፍቺ ሊያመሩ ባሉበት ወቅት ወይም ደግሞ አንደኛው ወገን ቤትን ጥሎ በሄደበት ወቅት የወጣ ወጪ በሙሉ ለትዳር ጥቅም እንደዋለ አይገመትም። በነገራችን ላይ ልብ ማለት ያለባችሁ ምንድነው የገንዘቡ መጠንና ገንዘቡ የወጣበት የጊዜ መጠን ልዩነት ያመጣል። ለምሳሌ አንደኛው ወገን ቤቱን ጥሎ ቢሄድም ቤት ልጆች ሊኖሩ ይችላሉ። ስለዚህ ለልጆች ለትምህርት ቤት እና ለኑሮ ወዘተ የወጣ ወጪ አማካዩን ወይም ደግሞ ከተለመደ የማህበረሰቡ አኗኗር በጣም ያላፈነገጠ ወጪ እስከሆነ ድረስ ለትዳር ጥቅም እንደዋለ ነው የሚገመተው ማለት ነው። ነገር ግን ከፍተኛ መጠን ያለው ገንዘብ በአጭር ጊዜ ውስጥ ሲወጣ ያ ለትዳር ጥቅም እንደወጣ አይገመትም ማለት ነው። ሁለተኛው ባልና ሚስት የተለያየ ሀገር ሲኖሩ ነው። ይሄ ምንም አይነት ግጭትም ባይኖር አንደኛው ኖሮ አንደኛው ኢትዮጵያ ውስጥ እየኖረ አንድ ሰው ለምሳሌ መኪና ሸጦ የተገኘው ገቢ ለምን ጉዳይ እንደዋለም መግለጽ መቻል አለበት። ለትዳር ጥቅም አውየዋለሁ ለማለት መቼም ለራሱ ጥቅም ነው የሚያውለው። በእርግጥ አብረው እስኪኖሩ ድረስ ለኑሮ የሚያስፈልገው ሌላ የሚደጎምበት ገቢ እስከሌለ ድረስ ከሽያጩ ሽያጩን ገንዘብ ለራሱ ጥቅም ማዋሉ እንደ ትዳር ጥቅም ነው የሚቆጠረው። ነገር ግን የገንዘቡ መጠንና ቤት ውስጥ ለምሳሌ ልጆችም ከሌሉ እንዲሁም ደግሞ ይህ ግለሰብ የራሱ ተጨማሪ ገቢ ካለው አንድ ንብረት በመሸጥ የተገኘ ገቢ ለትዳር ጥቅም ውሏል ለማለት አይቻልም። ይሄ ሰበር መዝገብ ቁጥር 174/865 ላይ የተወሰነ ውሳኔ ነው። ሌላው ከክርክር ጋር በተያያዘ ነው። የክርክር መንገድም አንደኛው ወገን የሚከራከርበት መንገድም ግምቱን እንዳይሰራ ሊያደርገው ይችላል። ለምሳሌ በሰበር መዝገብ ቁጥር 178/801 ላይ ለትዳር ጥቅም ውሏል የሚል ክርክር ካልቀረበ ፍርድ ቤቱ በራሱ ጊዜ ሊያነሳ አይችልም። በዚህኛው መዝገብ ላይ ሆኖ ምንድን ነው ከግል ንብረቱ የተገኘውን የኪራይ ገንዘብ አንደኛው ወገን የተከራከረው ምንድን ነው ይሄ የጋራ ንብረት አይደለም በሚል እንጂ ለትዳር ጥቅም ውሏል በሚል አይደለም። ስለዚህ ይሄ የጋራ ንብረት አይደለም ብሎ እስከተከራከረ ድረስ በዛው ክርክሩ መሰረት ነው ውሳኔ መስጠት ያለበት እንጂ ለትዳር ጥቅም ውሏል ወይስ አልዋለም የሚለው ነገር መጀመሪያውኑ የጋራ ንብረት መሆኑን ካመነ ነው። ነገር ግን ይሄ የጋራ ንብረት አይደለም የግሌ ነው ብሎ እስከተከራከረ ድረስ ፍርድ ቤቱ ያንን ግምት ተፈጻሚ ሊያደርግ አይገባም ማለት ነው። ይሄ በሰበር መዝገብ ቁጥር 236/436 ደግሞ ለፍቺ በተቃረበ ጊዜ የወጣ ገንዘብ ቅድም ከጠቀስኳቸው
ግጭት በነበሩበት ጊዜ አንደኛው ወገን በግጭት ምክንያት ቤቱን ጥሎ ሲወጣ ወዘተ በዚህ ጊዜ ውስጥ የወጡ ወጪዎች ላይ ግምቱ ተፈጻሚ እንደማይሆን ሰበር ችሎቱ የሰጠው ግምት ከዚህ ጋር አብሮ የሚጣጣም ነው። ሌላው በመግቢያ ላይ እንደጠቀስኩት መሰረታዊ ነገር ግምቱ እንዳይወጣ የሚያደርገው ቅድም እንዳልኩት የመተጋገዝና የእርስ በርስ የመረዳት መንፈስ በሌለበት ሁኔታ ውስጥ፣ ሁለተኛ ከፍተኛ መጠን ያለው ገንዘብ ይህም በትዳር ውስጥ ሆኖ እያለ ማለት ነው። እንዲሁም ደግሞ በአጭር ጊዜ ሁለቱ ናቸው እንግዲህ ዋና መለኪያ በሌሎቹ መዝገቦች ላይ እንደ ዋና መለኪያ ተደርገው የተወሰዱ ያሉት ከፍተኛ መጠን ያለው ገንዘብ በአጭር ጊዜ ውስጥ በሰበር መዝገብ ቁጥር 215 583 እና 242 630 1 ሚሊዮን ብር 2 ሚሊዮን ብር ለትዳር ጥቅም ውሏል ሊባል አይችልም። በአጭር ጊዜ ውስጥ ለምሳሌ ወጥቶ የባከነ ከሆነ ማለት ነው። ሌላው ቅድም ከጠቀስኩት ይሄ ከክርክር አቀራረብ ጋር በተያያዘ ወጥነት የሌለው ክርክርም እንዲሁ ግምቱ እንዳይሰራ ሊያደርገው ይችላል። በሰበር መዝገብ ቁጥር 160 294 ላይ በስር ፍርድ ቤት ለዚህ ጉዳዮች አውየዋለሁ ለፍሩችካ ለልጆች ለልብስ ምናምን ብሎ ከዛ በኋላ ደግሞ በሬ ገዝቼበታለሁ ብሎ እንደገና ክርክሩን ይቀይራል። ይሄ ወጥነት የሌለው ክርክር በሰበር ችሎቱ አተያይ መሰረት የህግ ግምቱን ተፈጻሚ እንዳይሆን አድርጓል። ይሄ በሰበር መዝገብ ቁጥር 160 294 ነው። በተጨማሪም ከቀረቡት የሰነድ ማስረጃዎች ጋር የማይጣጣም በሚሆንበት ጊዜ የህግ ግምቱ ተፈጻሚ አይሆንም። በዚህ በሰበር መዝገብ ቁጥር 161 006 ላይ 3.5 ሚሊዮን ብር ቤት ለመግዛት በግሉ ለራሱ ለቤት ሻጮች ገንዘቡ መተላለፉን ያሳያል። ነገር ግን ለተለያዩ ለልጆች ለትምህርት ቤት ወዘተ አውየዋለሁ ቢልም የሰነድ ማስረጃው የሚናገረው ነገር እቅጩን የሆነ ገንዘብ ለሌላ ዓላማ ለግሉ ቤት ለመግዛት ለሻጮች ገንዘቡ እንዳስተላለፈ ነው። ስለዚህ ሰነድ ማስረጃ ጋር አብሮ አይሄድም። በዚህን ጊዜም ግምቱ ተፈጻሚ አይሆንም ብሏል ሰበር ችሎት። በመጨረሻም ገንዘቡ ወጪ አልተደረገም የሚል ክርክርም እንዲሁ ግምቱ እንዳይሰራ ያደርገዋል። በሰበር መዝገብ ቁጥር 217 063 ላይ ሚስት ባል ከባንክ በርካታ ብር አውጥቶ ለግል ጥቅሙ ስለዋለ ግማሹን ይክፈለኝ የሚል ክርክር ስታቀርብ ጭራሽ አላወጣውም፣ ምንም አይነት ገንዘብ ከባንክ አላወጣም ብሎ ክርክር አቀረበ። ስለዚህ በዚህን ጊዜ ገንዘቡን አውጥቶ ሊሳላወጣም ነው መሆን ያለበት እንጂ ለትዳር ጥቅም ውሏል ወይስ አልዋለም የሚለው ጭብጥ ሆኖ ውሳኔ ሊሰጥበት አይችልም። ጭብጥ የሚሆነው ምንድነው? በአንደኛው ወገን ለትዳር ጥቅም ውሏል ሲባል ነው። ነገር ግን ከመነሻውም ጭራሽ ገንዘቡን አልነካሁትም እዛው እንዳለ ነው የሚል ክርክር ከቀረበ ፍርድ ቤቱ የህግ ግምቱን ተፈጻሚ ማድረግ የለበትም። እንግዲህ እነዚህ ናቸው በተወሰነ መልኩ ከሰበር መዝገቦች ላይ በመውሰድ የትዳር ጥቅም ተፈጻሚ የማይሆኑባቸው ሁኔታዎች በተመለከተ በቀጣይ ደግሞ ሌላ ፕሮግራም ይዤላችሁ እመጣለሁ። አመሰግናለሁ።